አቶ ልደቱ ይህ ዘመን አብነት የጠፋበት ዘመን ነው። ቅድስት ድንግል እመቤታችን ጌታችን ኢየሱስ ክርስቶስን በማኅፀኗ ሲያድር በክንዱ ብርቱ ስራ ሰርቷል። በልባቸው ሀሳብ የሚታበዩትን በትኗቸዋል። ገዢዎቹን ከዙፋን አውርዷቸዋል። ትሑታንን ከፍ ከፍ አድርጓል። የተራቡትን በበጎ ነገር አጥግቧቸዋል። ሀብታሞችን ባዷቸውን ሰዷቸዋል ብላ የተናገረችበት ረድኤት ከዳሂፀ ሕሊና እና ልሳን እንዲጠብቀኝ አምኜ በአብነቱ አገር ሲገነባበት በነበረው በአብነቱ ትምህርት የተቀረጸውን ንግግሬን እጀምራለሁ። አብነት በጠፋበት በዚህ ዘመን በዘመነ መንሱት በመካከላችን ተገኝታችሁ ሀሳባችሁን ግለጹልን ብላችሁ በጠየቃችሁት መሰረት የተሻለ የማይገኝለትን የአብነቱን ምስክር እንዳካፍላችሁ ወደ እናንተ የላከኝን በእነ መምህር ነዋይ የሚመራው የካህናቱን ጉባኤ አመሰግናለሁ። ሀሳባችሁን ግለጹልን ብላችሁ በመጠየቃችሁ በአብነቱ ትምህርት የተቀረጸውን ምስክርነት በፊታችሁ ቆሜ የምናገረውን ለመስማት ፈቃደኞች በመሆናችሁ አመሰግናችኋለሁ። በነገራችን ላይ የተሰጠኝ ሰዓት ትንሽ ነው። 60 ሚሊዮን የሚከተለው ህዝብ የደረሰበትን መከራ ጭንቅ፣ ይህቺ ቤተክርስቲያን ያለችበትን ሁኔታ በዚህ ደቂቃና እሴቷን ያበረከተችው ለመግለጽ ሰዓት የለኝም። ሆኖም በፊታችሁ ቆሜ ለመናገር የመጣሁት የዘመኑን ሲኖዶስ እና ቤተ ክህነቱን ወክዬ አይደለም። የኢትዮጵያን ህልውና ስትመራበት የነበረው የአብነቱን ትምህርት ያስተማሩኝ መምህራን ወክዬ ነው። ንግግሬም በአብነቱ ትምህርት ፈሊጥ የተቀረጸ የቀደመችው ቤተክርስቲያን ባስቀመጠችው ሐዋርያዊ ትውፊት ላይ የተመሰረተ ነው። አገር ምስረታ ቤተክርስቲያናችን በሐዋርያት ዘመን አገር የመሰረተችው ቤተክርስቲያናችን በሐዋርያት ዘመን የነበረችው ቤተክርስቲያን ከገጠማት የከፋ ስደትና እልቂት እንደገጠማት በሁላችሁ ተደጋግሞ የተነገረ ነው። ይህን ዘመን የከፋ የሚያደርገው በዚያ ዘመን ዛሬ በቤተ ክህነታችን እንደምናየው ከሐዋርያት አንዱ ከገዳይ ጋር የተሰለፈበት አልነበረ። ይልቁንም ለህዝባቸው ታስረዋል፣ ተገድለዋል። ሆኖም በዚያ ዘመን ሊበርጢኖን በምትባለው አዳራሽ በነፃ አውጭነት ስም እየተሰበሰበ አባይ ይቅርታ ወረቀቱ ጋርዶታል ፊትዎንና ያንሱት እና ከቻሉ ደግሞ ድምፅዎን ከፍ ቢያደርጉ ወደ ጠጋ ብለው ጥሩ ነው፣ በደንብ እንዲሰሙ። እሺ አሁን እንዴት ነው? ጥሩ ነው፣ ይቀጥሉ። ሆኖም በዚያ ዘመን ሊበርጢኖን በምትባለው አዳራሽ በነፃ አውጭነት ስም እየተሰበሰበ ከነበረው እሴት ጋር የሚጋጭ የእናንተን ስብስብ የሚመስል የፖለቲከኞች ስብስብ ነበር። ይህ ስብስብ የእስጢፋኖስን ተልእኮን ለማደናቀፍ በከፍተኛ ሴራ ተሰለፈበት። እስጢፋኖስ ይህንን ስብስብ በመጋፈጥ እናንተ ልባችሁ ጆሯችሁ ያልተገረዘ አንገተ ደንዳኖች ልክ አይደል እንደ አባቶቻችሁ መንፈስ ቅዱስን ሁልጊዜ ትቃወማላችሁ። ከነቢያት መካከል አባቶቻችሁ ያልገደሉት ማን ነው? በመላእክት አማካይነት የተቀበላችሁትን ሕግ አልጠበቃችሁም እያለ በድፍረት ተናገራቸው። ስብስቡም የእስጢፋኖስን ንግግር ከመቀበል ይልቅ አሴሩበት፣ በመጨረሻም ገደሉት። ዛሬ የማቀርብላችሁ ንግግር በዚህ አብነት ላይ የተመሰረተ ነው። አብነት ሁለት ትርጉሞች አሉት። አንዱ አባትነት ማለት ሲሆን ሁለተኛው ፈዋሽ ፍቱን መድኃኒት ማለት ነው። ማንበብ የሚያስችለንን እርከን የፊደል ዘር አውቀን ወደ አብነቱ ትምህርት ስንሻገር የአብነቱ መምህራን የሚቀጥለውን ቅድመ ዝግጅት ይሰጡን ነበር። እንደምታውቁት በአብነቱ ትምህርት ሳለን የዕለት ምግባችንን የምናገኘው ከአካባቢው ሕዝብ በእንተ ስማ ለማርያም እያልን በመለመን ነው። ከየመንደሩና ከየቤቱ የምንሰበስበው ምግብ አንድ አይነት አይደለም። ከድሃ እስከ ባለጸጋ ያለው ሕዝብ ራሱ ከሚመገበው ከስንዴ፣ ከሽምብራ ቆሎ፣ ከባቄላ እንግርግብ ጀምሮ እስከ ዶሮ መረቅ ንክክ ያለውን ይሰጠናል። ከባቄላ እንግርግብ እስከ ዶሮ መረቅ ያለው የምግብ አይነት ወደ ኮፌዳችን ገብቶ ሲቀላቀል ስሙ ይቀየርና ውጥንቅጥ ይባላል።
እየለመን የምንሰበስበውን ምግብ የምንሰበስብበት ዕቃ ኮፌዳ ትባላለች። ይቺ ኮፌዳ የአብነት መምህራን ከቄጠማ ወይም ከሰሌን ራሳችን እንድንሰራት ያደርጉናል። የዕለት ምግባችንን ከህብረተሰቡ የምንሰበስበው ምግብ ውጥንቅጥ የሚባለው የኢትዮጵያን ህብረተሰብ ይወክላል። ኮፌዳዋ ኢትዮጵያን ወክላ ኢትዮጵያን ገላጭ ስም ትሆናለች። ውጥንቅጥ የምንለው ደግሞ በአጥንት በደም የተደባለቀው ሁሉ ዜጋ ይወክልና ከጽንፍ እስከ ጽንፍ የተደባለቀውን የተወናቀጠን ሁሉ ይወክላል። ኢትዮጵያን የምትገልጸው በስምነት የምትቀርበው ኮፌዳ እንዳትቀደድ እንጠነቀቃለን። ብትቀደድ በውስጡ ያለው በውጥንቅጥ የተገለጸው ዜጋ ይበተናል ብላ ቤተክርስቲያናችን ታስተምር ነበር። ወደ ቅኔው ስንገባ ከሰምና ወርቅ ጀምሮ ሰረዝ እስከሚባለው ዘልቆ ይሄዳል። ኢትዮጵያ የተገነችባቸውን እሴቶች ስለሚገልጹ ከብዙ ቅኔ አይነት ህብርና ሰረዝ የሚባሉትን ልግለጻቸው። እያንዳንዱ ዜጋ የኢትዮጵያን ህብረተሰብ የሚገልጽ ወርቅ ነው። ስለ ህብረተሰብ ስንቀኝ ወርቅ አቅላጭ ሰም ቀላጭ ስለሆነ አንዱን ዜጋ ለሌላው ዜጋ ሰም አድርገን አንቀኝም። ለህዝብ ሰም አድርገን የምንጠቀማቸው አዝሪትን፣ እጽዋትን፣ አፍላጋትን ነው። አቶ መለሰ በአንድ ወቅት ሌላውን ቀላጭ ሰም በማድረግ የትግራይን ህዝብ አቅላጭ ወርቅ አድርገው በመናገራቸው የአብነቱ መምህራንና እኛ ተማሪዎች ደንግጠን ነበር። መገሰጽ ሲገባቸው የዚህ አካባቢ አባቶች አባትነታቸውን ዘንግተው መደገፋቸው እጅግ አሳዝኗል። ህብር የሚለውን እንመልከት። አንድ ኢትዮጵያዊ ከአንድ አባት አብራክ ከአንዲት እናት ማይፀን ከሁለት አካል ይፈልቃል። በአባቱ በኩል ከሁለት ወንድና ሴት አያቶች፣ በእናቱ በኩል ከሁለት ወንድና ሴት በድምሩ የአራት ሰዎች ድምር ውጤት በመሆኑ አራቱን ሀረጎች ህብር ያደርጋቸዋል። የአራቱ ጥምር ሰውነት ብንከተል መቆሚያና መድረሻ ወደ ሌለው በመላ ኢትዮጵያ ተበትኖ ከዳር እስከ ዳር ከሚኖረው ህዝብ ያደርሰናል። ህብር ማለት የተደራረበ ትርጉም ያለው ግስ ማለት ነው። ስለዚህ እያንዳንዱ ኢትዮጵያዊ ኢትዮጵያዊነትን የሚወክል ህብር ነው። ስለዚህ ከዳር እስከ ዳር ያለው ህብረተሰብ ህብር ይባላል። እናንተና ከእናንተ በፊት የነበሩት የፖለቲካ አባቶቻችሁ በበርቂኖን ይሰበሰቡ እንደነበሩት ስብስቦች በፈጠራችሁት የሐሰት ትርክት ይህንን ህዝብ ህብረቱን አፍርሳችሁታል። የአብነት መምህሮቻችን ኢትዮጵያን ሲገነቡባቸው የነበሩት የህብረተሰቡን ጥምረት የሚገልጹትን 5 አዕማድ የሚባሉትን እሴቶች አፈራርሳችሁታል። ልግለጽላችሁ። ከዚህ ቀደም ደጋግሜ ስለገለጽኳቸው ደጋግሞ የሰማቸውን ቢያሰለቹም እናንተን ያገኘሁት ዛሬ ስለሆነ መግለጹ ተገቢ ይመስለኛልና እንድገልጻቸው በትዕግስት አዳምጡ ይፍቀዱልኝ። ባለ የምትለውን ቃል ትራስ በማድረግ የህብረተሰቡን ስሪት የሚገልጹ 5 ቃላት አሉን። እነሱም ደም፣ ጋራ፣ አገር፣ አምጣና ቤት የሚባሉ 5 ቃላት ናቸው። ባለ ከምትለው ትራስ ጋር ሲናበቡ ባለ አገር፣ ባለ ደም፣ ባለ ቤት፣ ባለ አምጣ ተብለው ይነበባሉ። ሲብራሩ ባለደም ማለት አንዱ ለአንዱ የደሙ ተካፋይ ማለት ነው። ባለቤት ማለት እያንዳንዱ የኢትዮጵያ ህዝብ ከዳር እስከ ዳር ላለችው ኢትዮጵያ ባለቤት ነው። ባላገር ማለት እያንዳንዱ ዜጋ ኢትዮጵያ ለምትባለው አገር ባለቤት ባላገር ማለት ነው። እናንተ የአስኳላ ተማሪዎች ግን ባላገር የሚለውን ቃል ኋላ ቀር የሚል የተዛባ ትርጉም በመስጠት ህዝቡን ተጸየፋችሁት። ራሳችሁንም ከባላገርነታችሁ ቆረጣችሁት፣ ህዝቡንም አቆራረጣችሁት። ባለጋራ የሚለው ቃል ተጋራነትን፣ ተካፋይነትን፣ ተደጋጋፊነትን፣ ገላጭነቱን ቀይራችሁ በመጠላላት ተረጎማችሁት። ባላምጣ ማለትም አንዱ ለአንዱ የሚያመጣለትና የሚለዋወጠው ነገር እንዳለው የሚያሳየውን ትርጉም ቀየራችሁት። መስተዋድዶች፣ መስተጻምሮች፣ መስተዋህዶች የነበሩትን እሴቶች መስተጻርር፣ መስተዋዲ ቀይራችሁ በፈጠራችሁት የሐሰት ትርክት ኢትዮጵያ ከውጭ ወራሪዎች ስትጠብቅባቸው የነበሩትን እሴቶች ሁሉ አፈራረሳችሁ። አባቶች እያንዳንዱ ዜጋ ለኢትዮጵያ ህብርነት መግለጫ በማድረግ በህብረተሰብነት የገነቡበትን እሴቶች የበለጠ በመጠቀም ኢትዮጵያን መገንባት ሲገባችሁ ኢትዮጵያን በመሰነጣጠቅ አንዱን
እንዳያየው በክልል ጋርዳችሁ አጋደላችሁ፣ አስገደላችሁ። 4 አይነት ብትሮች አዘጋጅታችሁ በ4 ማንነቶች ላይ በአንድ ህብረተሰብና በኦርቶዶክስ ቤተክርስቲያን ላይ ዘመታችሁ። በ4 አቅጣጫ በአማራው ላይ የሰነዘራችኋቸው ብትሮች በመጨረሻ እንደ አሶሳዲዎስ ታቱ የመሰሉትን ሁሉንም ቢደበድበውም አማራው በአማራነቱ በአማርኛ ተናጋሪነቱ በኦርቶዶክስ እምነቱ በ4ቱም ብትሮች እንዲጨፈጨፍ አደረጋችሁት። በነገራችን ላይ ብዙ የተገደሉና በመገደል ላይ ላሉትና የሚተርፈው ዘር ለኢትዮጵያ ኦርቶዶክስ ህዝበ ክርስቲያን ፓትርያርክነት ቀኖናችን የሚቀበላቸው የተከበሩ ሰማዕት ታዲዮስ ታቱን ነው። ባይደንቃችሁ ከእናንተ በፊት የነበሩት ደርግ፣ ኢሃፓ፣ ኢሳት በመባል ተከፋፍለው ከተጨራረሱትና ማጨራረሱን ለእናንተ ከዋረሱት የፖለቲካ አባቶቻችሁና ኦርቶዶክስና አማራውን ሰበርኩት እያለ ሲጨፈጭፍ ከነበረው ከወያኖች መንግስትና አሁን ደግሞ በኦሮሞ ስም የጨበጠውን በትረ መንግስት ወደ በትረ አመፃ ቀይሮ ህዝቡን በመደብደብ ላይ ካለው ከብልጽግናው መንግስት ጋር እራሳችሁን ደምራችሁ የኢትዮጵያ ህዝብ ለሚሰይመው ዳኛ እጃችሁን ከመስጠት የተሻለ ሌላ ፍቱን አብነት መድኃኒት እንዳለ የአብነቱ ትምህርት አላሳየኝም። በኦሮሞ ስም በትረ መንግስቱን ጨብጦ ለ7 ዓመታት በማጋደል ካለው የብልጽግና መንግስት ጋር ሁላችሁም የቀረውት አባይ ያጠቃልሉ። እሺ፣ ለዚህ በደል ተጠያቂዎች ናቸው። ርዕሱ ጋር ደግሞ ያያይዙት ወደ ርዕሱ ሊገቡልን ጥሩ ነው። እሺ፣ አደርጋለሁ። ይቺ ቤተክርስቲያን ጥንታዊት ናት። የሰጣችሁኝ ሰዓት ትንሽ ነው። እናንተ ግን እናቱ አባይ ጭምር ደጋግማችሁ ቀርባችኋል፣ ተናግራችኋል እና ታገሱኝ። መጽሐፈ ቀኖናችን እንደሚነግረን ማለትም ነፍስ ከለበሰችው ስጋ እንደምትልቅ በአንድ ሀገር ከሚገኘው መንግስት በዚያው አካባቢ ያለው ቤተ ክህነት በመንፈስ በሞራል በጥበብ በማስተዋል ይልቃል። በክህነት ያለን በተለይም ከፓትርያርኩ ጀምሮ የቅዱስ ሲኖዶስ አባል ነን የሚሉ ሁሉ በቅድስናቸው በብልጽናቸው ህብረተሰቡ ተስማምቶበት ከዘረጋው ምድራዊ ህግ በታች ወደቀ። ናቅ ንጹህ ዘይማንቅት ህግ ማለትም ከንጹህ ህግ የመነጨውን ንጹህን የሐዋርያት ተግባር እንመሰክራለን፣ በተግባርም እናውለዋለን እያልን በህዝብ ፊት ቆመን የምናነበውን በመካድ ከአብነቱ ትምህርት ጋር በመጋጨት ከመጣው መንግስት ሁሉ ጋር በመተባበር ቆመን በማስገደል ያለን አባቶች በተለይም አቡኖች ቀኖናችን የሚሰነዝርባቸው ፍርድ ሊቀበሉ ይገባቸዋል። ስለዚህ የዚህ ስብስብ አካላት የሆናችሁ እርስ በርሳችሁ የምትቀባበሉት የፖለቲካ ሂስ በኢትዮጵያን ፊት ለመቆም የሚያበቃችሁ አይደለም። አብነትነታቸውን ረስተው ሲያስገድሉ አሁንም በማስገደል ላይ ያሉትን አቡኖች ከእናንተ ጋር ደምራችሁ የኢትዮጵያ ህዝብ ለሚሰይመው ገለልተኛ ዳኛ እጃችሁን ሰጥታችሁ ፍትህ ቢፈጸም መሬት ትጸዳለች፣ አየሩም ይጸዳል፣ ወንዞችም ይጠራሉ። ከዚህ የተሻለ ኢትዮጵያን የሚፈውስ ፍቱን አብነት የሚገኝ አይመስለኝም። በቃላችሁ በንግግራችሁ የኢትዮጵያ ህዝብ እርስ በርሱ በፈጸማችሁት በደል ሴራ በፈሰሰው ደም መሬቱ ሲጨቀይ የሚፈሰው ደም ከሚፈልቀው ወንዝ ጋር እየተቀላቀለ ህዝቡ ሲጠጣው የሚነፍሰው አየር የተቀላቀለውን ደምና ስጋ ከመሬት እየጋፈ በአፍንጫችን ሲግተን አፈር ትቢያ የሆነውን የወገን አካል ነፋሱ በላያችን በመበተን በቁማችን ሲቀብረን ዝም በማለታቸው እርም አብልተውናል፣ አጠጥተውናል። በወገን አፈር በቁማችን ስንቀበር ዝም ብለዋልና አቡኖች ነን የሚሉ ሁሉ ከባድ ፍርድ ሊቀበሉ ይገባቸዋል። በግል የተነሳሳችሁ ይህ ቆርቁሯችሁ ከሆነ በግንባር ቀደም ከሚከሰሰው በኦሮሞ ስም በትረ መንግስቱን ከጨበጠው ከብልጽግናው መንግስት ጋር እና አብነታቸውን ከሳቱ አቡኖች ጋር ተቆራኝታችሁ ዳኛም ከሳሽም ምስክር ሆኖ በመጮህ ላይ ላለው የኢትዮጵያ ህዝብ ለሚሰይመው ዳኛ ራሳችሁን አቅርቡ። ይህን ሳታደርጉ በተቋርቋሪነት መፍትሄ አፈላላጊ ሆናችሁ ብትቀርቡ እባባይቶ በልጥ የሚደነግጠው የኢትዮጵያ ህዝብ ገና ሲያያችሁና ድምፃችሁን ሲሰማ ደንግጦ የሚሸሻችሁ ይመስለኛል። የአብነቱ ትምህርት ከዚህ የተሻለ ሌላ ፍቱን አብነት እንዳለው አላሳየኝም። በዚህ አይነት አብነቱ ንግግሬ ጠላቶቼ ባልላቸውም ብዙ ወዳጆቼ የቀደመ ፍቅራቸውን ነፍገውኝ
እሺ ጨርሻለሁ። እናንተ ግን ይህን ለመስማት ፈቃደኞች በመሆናችሁ በአብነት ንግግሬ እንደነሱ እንደማትጠሉኝ አምናለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር የሁላችንም ዓይነ ልቡና ያብራልን።